ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ምሽቱ እንዴት አለፈ ውድ አድማጮቻችን? አስደናቂ የስታንፎርድ ብሪጅ ምሽቱ ነው አልፏል። 3-0 ቸልሲ ሙሉ በሙሉ የበላይነቱን ወስዷል። አስደማሚ ብቃት፣ አስደናቂ ክህሎት ከስቴፋን ዊሊያን እስከ ሳንቼዝ ድረስ የታየ ድንቅ ጥምረት፣ የቻሎባና የፎፋና የአማካይ መስመር ጥምረት፣ ከማሎ ጉስቶ የተከላካይ መስመር ውህደት፣ የአማካኙን እንዲሁም ደግሞ የሃንሲ ፍሊክን ባርሴሎና ላይ የወሰዱት ብልጫ። ባርሴሎና ማለት ውድ አድማጮቻችን መርሳት የሌለባችሁ አምና ግማሽ ፍጻሜ በአውሮፓ ቻምፒዮንስ ሊግ ላይ የደረሰ የላሊጋው አሸናፊ ነው። ታዲያ ቸልሲ በበላይነት የወሰደበት መንገድ፣ በጨዋታው ላይ አስደናቂ ብቃታቸውን ያሳዩበት ሁኔታ አስደማሚ ነበር። እንዴት አገኛችሁት ውድ አድማጮቻችን? ስቴፋን ዊሊያን በድጋሚ ለቸልሲ የበላይነቱን አሳይቷል። በተለይ ደግሞ ከላሚን ያማል ጋር ያለው ፉክክር አሁን ሌላ የበላይነትን ለስቴፋን ዊሊያን የሚሰጥ ነው። ይህ ተጫዋች ቸልሲ ላይ አስቆጥሮ ነበር። ፓልሜራስ የክለቦች የዓለም ዋንጫ ላይ አስደማሚ ጎል ነበር ያስቆጠረው ኩሬላን በማለፍ። አሁን ድጋሜ ፓብሎ ኩብራሲን በማለፍ አስገራሚ ጎል ማስቆጠር ችሏል። ምን አይነት ታዳጊ ነው! ምን አይነት ተጫዋች ነው! ደረማዎቻችን ለበርንሌው ጨዋታ ላይ ቸልሲ ተጫዋቾቹን ማሳረፉ ውጤታማ ሆኗል። ካይሴዶ የአማካኝ ክፍሉ በተለይ ደግሞ ጋርሲያንና እንዲሁም ደግሞ ፍራንኪ ዲዮንግን ከጨዋታ ውጭ አድርጓቸው ነበር። ባርሴሎና በኩል ጉዳት ነበር፣ በቸልሲም በኩል ጉዳት ነበር። ነገር ግን ሁለቱም እነ ችግሮቻቸው ቢመጡም ቸልሲ ብልጫውን ወስደዋል። ፔድሪ አልነበረም በባርሴሎና በኩል። በቸልሲ በኩል ደግሞ እንግዲህ ኮል ፓልመር የለም። ከዛ ውጭ ደግሞ ሊቨርፑል። በአጠቃላይ ጨዋታውን አስደማሚ ያደረጉት ምሽቶች ናቸው። እነዚህ ምሽቶች ቸልሲ ባለፉት 2 ዓመታቶች በአውሮፓ ቻምፒዮንስ ሊግ ላይ ለመሳተፉን ተከትሎ ወደ አውሮፓ መድረክ እንዴት ይመጣል፣ መላመድንስ እንዴት ይችላል የሚሉ ጥያቄዎች ነበሩ አይደል? አሁን ሰማያዊዎቹ መልስ ሰጥተዋል። ወደ አውሮፓ መድረክ ተመልሷል። ቸልሲ በ5ኛው የአውሮፓ ቻምፒዮንስ ሊግ ሳምንት ጨዋታዎች በኋላ አሁን ነጥቡን 10 ላይ አድርጓል። ቀሪ ጨዋታዎች ይኖሩታል። የሚቀጥሉት 3 ጨዋታዎች ውስጥ 2ቱን ማሸነፍ የሚችል ከሆነ በቀጥታ በቶፕ 8 የማለፍ እድሉን የሚያሰፋ ይሆናል። ወዳጆቻችን በጨዋታው አስደማሚው የስታንፎርድ ብሪጅ የምሽት ጨዋታ እንዴት አገኛችሁት? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። እዚህ ቡድን ላይ ግን ብዙ ሀሳቦችን ስናነሳ ባለፉት ዓመታቶች 2-3 ነጥቦችን እናነሳለን። አንደኛ የዚህ ቡድን የጀርባ አጥንት ኩኩሬላና ካይሴዶ ናቸው ስንል በምክንያት ነው። አሁን ደግሞ ሌላኛውን የቡድኑ ወሳኝ ተጫዋቹን ወደ ሜዳ አምጥተዋል፣ ስቴፋን ዊሊያን። ያለ ኮል ፓልመር ቸልሲ አሁንም አስደማሚ ብቃት እንዳለው በስቴፋን ዊሊያን መተማመን የሚችል የሆነ ነገር መፍጠር እንደሚችል ይታያል። ከዛ ውጭ ይህ ጨዋታ ለኤንዞ ማሬስካ ራሱ ትክክለኛው ወይም ደግሞ አውሮፓ መድረክ ላይ ራሳቸውን የሚያሳዩበት ሆኖ መመዝገብ የሚችል ነው። ከዚህ በፊት በተደጋጋሚ ጥሩ ብቃታቸውን በአውሮፓ መድረኮች ላይ አሳይተውናል። በተለይ በክለቦች ዓለም ዋንጫ ፓሪስ ሰን ጀርመንን ሲያሸንፉ፣ ከዛ ውጭ ደግሞ በአውሮፓ ቻምፒዮንስ ሊግ በአሊያንዝ አሬና እንዲሁም ደግሞ ባየርንን ሲገጥሙ ጥሩ ብቃትን አሳይተው ነበር። ነገር ግን ይህ ጨዋታ ደግሞ በሜዳቸው በደጋፊዎቻቸው ፊት ስለሆነ ለኤንዞ ማሬስካ ራሱ አስፈላጊ ድል ነበር። አስፈላጊውን ድል ታዲያ በአስፈላጊው ሰዓት ላይ አግኝተዋል። የሃንሲ ፍሊክ ቡድን በሃይላይን መጫወቱ፣ በ10 ቁጥር በ10 ተጫዋቾች መጫወቱ እንደ ምክንያት እንደ ድክመት ሊነሳ ይችላል። ነገር ግን እነዚህ ሁሉ ምክንያቶች የቸልሲን ድል ሊያጎድሉት አይችሉም። ቸልሲ ጣፋጭ 3 ነጥብ ከ3 ጎሎች ጋር በስታንፎርድ ብሪጅ ማሳካት ችሏል። አስደማሚ ምሽት፣ አስደማሚ ብቃት። እነዚህ ታዳጊ ተጫዋቾች አዲስ ነገርን በቸልሲ ቤት እንደሚያሳዩ ያሳዩበት ምሽት ነበር። ነገር ግን ይህ ድል ማለት ቸልሲን ለዋንጫ ያበቃዋል ማለት አይደለም። ነገር ግን ቡድኖች በአንዳንድ ድሎች መካከል ነው የሚሰሩት። እነዚህ ድሎች በቸልሲን የራስ መተማመን ከፍ ማድረግ የሚችሉ ናቸው። ቸልሲን ወደ ዋንጫ ፍክሮች፣ ሀሳቦች ማምጣት ብቻ ሳይሆን የስብስቦች ውስጥ ያሉትን ተጫዋቾች እምነታቸው ከፍ እንዲል የሚያደርጉ ናቸው። ለነ ካይሴዶ፣ ለነ ኤንዞ ፈርናንዴዝ በስብስብ ውስጥ ላሉት ከዚህ በፊት ለነበሩት እነ ፎፋናና እነ ቻሎባ እምነቶቻቸውን በቡድን ውስጥ ያለውን ኃይል ማውጣት እንዲቻል የሚያግዝ ነው የሚሆነው። በአጠቃላይ አስፈላጊ የሆነ ድል ነበር። ቸልሲ በውድድር ዓመቱ ላይ ለምሳሌ የሊቨርፑሉ ድል በጣም አስፈላጊ ነበር፣ ያንን አድርገዋል። አሁን በውድድር ዓመቱ ሁለተኛው አስደናቂያቸውን ድል አግኝተዋል። እሁድ ደግሞ ከመሪው አርሰናል ጋር በስታንፎርድ ብሪጅ ይገናኛሉ። ጠባቂ ጨዋታ ሌላኛው ነው የሚሆነው። ነገር ግን ከእሁዱ ጨዋታ በፊት ይህ አስደሳች ጨዋታን ደግሞ ደስታውን ማጣጣም የሚያስፈልግ ነው። ስለ ጨዋታው አንዳንድ ነገሮችን እንበል። ወደ አለማቻችን የስታንፎርድ ብሪጅ እንግዲህ ብዙ የቸልሲና የባርሴሎናን ጨዋታዎች ያሳየን፣ የነ ጆን ቴሪና በተለይ ደግሞ የሊዮኔል አንድሬስ ሜሲን ፉክክር ያሳየን ጨዋታዎች ነበሩ። ለቸልሲ ግን ይህ ጨዋታ የተለየ ነበር ከባርሴሎና አንጻር ብዬ አስባለሁ። አንደኛ የጨዋታው ፍጥነት፣ የጨዋታው ፍሰት፣ በጨዋታው ላይ የነበረ ፉክክር፣ በጨዋታው ላይ እያንዳንዱ ተጫዋች የነበራቸው ፈታኝ ሁኔታ አስደናቂና አስገራሚ ነበር። በጨዋታው ላይ ከ6 እና 7 ጎሎች ያክል ተቆጥረዋል። በሃይላይኖቹ ምክንያት ብዙዎቹ በኦፍሳይድ
ተሽሯል። ነገር ግን ይህ ስብስብ አሁንም በተለየ ብቃት እንዳለና ሁሌም ጥረቶቹን እንደሚያደርግ እድሎችን ለመፍጠር እንደሚሞክር ያሳየበት ነበር። በተለይ የመጀመሪያዎቹ የኤንዞ ፈርናንዴዝ ሁለቱ ጎሎች መሻራቸው ትንሽ አስቸጋሪ ያደረገበት ነበር። የማርክ ሊላ ኳስ ራሱ ኦፍሳይድ ነው ብዬ አይቼ ነበር። ነገር ግን የአውሮፓ እግር ኳስ ማህበር ሰሚ አውቶሜትድ ኦፍሳይድ ቼክ የሚያደርግ ነበረው ኩብራሲ ነበርና ኩንዴ ነው በራሱ መረብ ላይ ያስቆጠረው። በጣም አስገራሚ ኩኩሬላ ብቃት ነው። ደርማቾች ማን ያምናል? ኩኩሬላ የመስመር ተጫዋች ይመስል ነበር ይህን እድል ሲፈጠር። በሁለተኛው አጋማሽ የ55ኛው ደቂቃ የስቴፋ ዊሊያን አስደናቂ ጎል ሌላኛው ሆኖ ነው የሚነሳው። ሊያም ዴላፕ ጎል አስቆጥሯል። በቸልሲ ቤት የመጀመሪያ ጎሉን ማስቆጠር ችሏል። በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት የመጀመሪያ ጎል ሆኖ የሚመዘገብ ነው የሚሆነው። ተጫዋች ቀጣይ ጎሎቹን ታዲያ የሚጠበቁ ይሆናሉ። 3-0 ቸልሲ ሲያሸንፍ የፈጠረው ኤክስፔክትድ ጎል ብዛት 1.7 ነው። በባርሴሎና በኩል 0.7 ነው። 13 ሽቶችን አድርገዋል ቸልሲ። በተቃራኒው ባርሴሎና 3 ነው። ቸልሲ 5 ኦን ታርጌት ነው። ባርሴሎና 1 ኦን ታርጌት ነው። በፖሴሽን ደረጃ ቸልሲ 54%፣ ባርሴሎና 46%። የቸልሲ ችግር ብዙውን ጊዜ እንዳነሳ ነው ኳሱን ከመጠኑ በላይ አልፎ ከ55% አልፎ ከ60% በላይ ፖሴሽን ሲይዝ ቸልሲ ይቸገራል። ፖሴሽኑ ግን በሁለቱ ቡድኖች መካከል መጣጣይ ሲሆን ቸልሲ ድሎችን በመፍጠር በኩል በጣም የተለየ ብቃት ነው የሚያሳይ ነው። ታዲያ ይህ ድል ለቸልሲ ምን ማለት ነው ብለን ስናየው በጣም ትልቅ ትርጉም ያለው ነው የሚሆነው። አንደኛ አምና በኮንፈረንስ ሊጉ የሚሳተፍ የነበረ ቡድን በዘንድሮ ውድድር ዓመት አምና በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ላይ በኢንተር ሚላን እድለኛ ሳይሆኑ የወደቀውን ባርሴሎና በሜዳቸው ማሸነፍ መቻላቸው ለቸልሲ ትልቅ ትርጉም ነው። ምክንያቱም ወደዚህ ወደ አውሮፓ ቻምፒዮንስ ሊግ ቸልሲዎች ወደሚገባቸው ውድድር መመለሳቸውን ያሳዩበት አስደናቂ ውጤትም ሆኖ መነሳት የሚጠበቅበት ነው። በደጋፊዎቹ ብቻ ሳይሆን ከደጋፊዎቹ ውጭ ለሆኑ ቡድኖች ራሱ ወይም ደግሞ ደጋፊዎችም በጣም የተለየ ትርጉም የሚሰጥ ነው የሚሆነው። ምክንያቱም አሁን ቸልሲ ብቁ ነኝ እያለ ነው ከማንቸስተር ሲቲ፣ ከሊቨርፑል፣ ከአርሰናል ጋር መፎካከር እንደሚችል። አርሰናል እንግዲህ በቀጣይ ከአርሰናል ጋር ነው ቸልሲ የሚጋጠመው። ያንን ተከትሎ ትንሽ እዚህ ጋር አርሰናል ከባርሴሎና የተለየ ጨዋታን ይዞ እንደሚመጣ ይጠበቃል። ነገር ግን ኤንዞ ማሬስካ አሁንም የተለየ አይነት ስታይልን ይዞ እንደሚመጡ የሚጠበቅ ነው የሚሆነው። ባርሴሎና እንግዲህ ደከም ብሎ ታይቷል። በተለይ በ10 ተጫዋች መጫወታቸው እንደ ምክንያት መነሳት የሚችል ነው። ለረጅም ደቂቃዎች ነው እንግዲህ በ10 ተጫዋች የተጫወቱት። ነገር ግን ቸልሲ በ10 ተጫዋቹም በፊትም በጣም የበላይነት ነበር በጨዋታው ላይ። ባርሴሎና በተለይ በፈራን ቶሬስ በጣም የመጀመሪያ ሙከራውን አድርጎ ጎል ማስቆጠር አለመቻላቸው ያ ግልጽ እድል ነበር። ቸልሲ ከኋላ ሲመሰርት የተቸገረበት አጋጣሚ ነበር። በአርሰናሉ ጨዋታ እንደዚህ አይነት እድሎችን አርሰናሎች አይምሩም። ባለፉት ዓመታቶች ደግሞ ይህንን ሲያደርጉ ነበር። ዲክላን ራይስ ከዓመታት በፊት ቸልሲ 2-0 ሲወጣ እንደዚሁ ተመሳሳይ በፖቼቲኖ ስር ሳንቼዝ ስህተቶችን ሰርቶ ነበር። ያንን አይነት ጥንቃቄዎችን መውሰድ የሚያስፈልግ ነው የሚሆነው። በአጠቃላይ ጥሩ ብቃታቸውን አሳይቷል። እንግዲህ ባርሴሎና ይህንን ተከትሎ በነጥብ ላይ 7 ነጥብ ላይ ነው የሚገኘው። ቸልሲ አሁን ወደ 10 ነጥብ ከፍ አድርጓል። ባርሴሎና እንግዲህ የክለብ ብሩጅ ጋር 3-3 አቻ የወጣበት ኒውካስትልን 2-1 ያሸነፈበት ጥሩ ቢሆንም ይህ ሽንፈቱም የሚመዘገብ ነው የሚሆነው። ባርሴሎና በቀጣይ ያሉትን 3ቱን ጨዋታዎች የማያሸነፍ ግዴታ ውስጥ ወድቋል። ፍራንክፈርትን እንዲሁም ደግሞ ስላቪያ ፕራግን እንዲሁም ደግሞ ኮፐንሃገንን ማያሸነፍ ግዴታ ውስጥ ወድቆ ይገኛል ቶፕ 8ቱን ለመጨረስ። ሌላኛው ግን መነሳት የሚጠበቅበት ቸልሲ ይህንን ጨዋታ ማሸነፉ ከናፖሊ፣ ከአትላንታ ከሜዳ ውጭ ቤርጋሞና ከማራዶና ስታዲየም የሚሄድ ይሆናል። ፓኦስን በሜዳ ይገጥማል። የፓኦስ ጨዋታ ቀላል ነው። ሁለቱን ጨዋታዎች ግን አትሊስት 4 ነጥቦችን የሚያገኝ ከሆነ ከፓኦሱ 3 ነጥብ የሚያገኝ ከሆነ ወይም ደግሞ ከናፖሊና ከአትላንታ ጨዋታ አንዱን ማሸነፍ የሚችል ከሆነ ቸልሲ በቀጥታ ቶፕ 8 የመሆን እድሉን የሚያገኝ ነው የሚሆነው። ቸልሲ ታዲያ ይህ ጨዋታ ይህ ድል ይገባዋል ወይ ካላችሁ በሚገባ ይገባዋል ብሎ ማንሳት የሚያስቻል ነው። በተለይ የመጀመሪያው ጎል መነሳት የሚጠበቅ ነው። ነገር ግን 2 እና 3 ድሎች በኦፍሳይድ ተሻረባቸው እንጂ ቸልሲ ሙሉ በሙሉ የበላይነትን መውሰድ የሚችል ነው። ይህ ጨዋታ ታዲያ ለብዙ ተጫዋቾች የተለያየ ትርጉሞችን ይሰጣል። አንደኛው እንግዲህ ላሚን ያማልን የሚመለከት ነው። ላሚን ያማል በጨዋታ ውስጥ ነበር ወይ የሚሉ ብዙ አስተያየቶችን እያየን ነበር። ኩኩሬላ በአውሮፓ መድረክ ላይ ምርጡ የግራ ተመላላሽ እንደሆነ ያሳየበት ድንቅ ብቃት ነው። ነገር ግን በቅርብ ጊዜያቶች ሌላ ማረጋገጫዎችንም አግኝቷል አይደለም። ኦሊሴ ከባየርኑ ጨዋታ በኋላ ዘንድሮ ውድድር ዓመት ካዩዋቸው ምርጥ እኔን ለማቆም ጥረት ካደረጉ ከበዱኝ ተከላካዮች ውስጥ አንዱ ብሎ የጠቀሰው እንግዲህ ኩኩሬላን ነው። ሌላኛው ቡካዮ ሳካን አምና በሚገባ ማቆም ችሏል። በዘንድሮ ውድድር ዓመት ሌላኛውን ተጫዋች ሆኖን አስደናቂውን እንግዲህ ላሚን ያማልን ማቆም ችሏል። የስፔን ብሔራዊ ቡድን የቡድን አጋሩ መሆኑ መረሳት የለበትም። ኩኩሬላ በጣም አስደናቂ ክህሎትን አስደናቂ ፐርፎርማንስን እያሳየ ይገኛል። እንግዲህ ይህ ተጫዋች ለ4 ዓመታት በባርሴሎና ቢ ላማሲያ አሳልፏል። 48 ጨዋታዎችን ማድረግ ችሏል። ነገር ግን አሁን የቀድሞ ክለቡን በሚገባ ማቆም ችሏል። ይህ ተጫዋች እንግዲህ ቶዲ ቡሄል ካስፈረሟቸው ፈራሚዎች ውስጥ በአስደናቂ ብቃት እዚህ ስብስብ ውስጥ የቀረው ይህ ተጫዋች ነው ማለት ይቻላል። ከብራይተን በ2022 ነበር ያስፈረሙት። ጥሩ ብቃቱን አሳይቷል። እንግዲህ በውድድር ዓመቱ መጀመሪያ ላይ ኮንትራቱን ማራዘሙ የሚታወስ ነው። አስደናቂ ክህሎት ያለው ተጫዋች መሆኑን ከጨዋታ ወደ ጨዋታ እያሳየን ይገኛል። ታዲያ ይህንን ስብስብ ስናይ ሳንቼዝ ጥሩ ብቃቱን አሳይቷል። ኳሱ ሲመሰረት ችግሮች
ችግሮችን ከማጋጠሙ በስተቀር ከዛ ውጭ የፎፋናና የቻውሎባ ጥምረት አስደናቂ ነበር። የማሎ ጉስቶ ተቀይሮ መውጣት ትንሽ እንግዲህ ኤንዞ ማሬስካን አስተያየቶች የሚጠበቅ ነው የሚሆነው በጉዳቱ ዙሪያ። ነገር ግን አንድሬ ሳንቶስ ተቀይሮ ገብቶ በጣም አስደናቂ ብቃቱን አሳይቷል። ኩኩሬላ አስደናቂ ነበር። ሙሉ 11 አስደናቂ ነበሩ ማለት ይቻላል። ጋርናቾም ጥሩ ጥረቶችን ሲያደርግ ነበር። የኤንዞ ማሬስካ ታክቲክ በሚቀጥሉት ፕሮግራሞቻችን እንመለሳለን። ነገር ግን ፔድሮ ኔቶን ቋሚ አሰላለፍ ውስጥ ማስገባታቸው በተለይ ኔቶን እንዲሁም ደግሞ ጋርናቾን እና ስቴፋን ዊሊያንን ማሰለፋቸው በጣም የተለየ ነበር። ምክንያቱም ሃይላይኑን ብሬክ ለማድረግ ከአጥቂ ይልቅ ፈጣን ተጫዋቾችን ለመጠቀም እንደሞከሩ የሚታይ ነው። ያ ደግሞ ውጤታማ አድርጓቸዋል። የኤንዞ ማሬስካ አንዱ ትልቁ ክህሎት ነው። ጄምስን በአማካይ መስመር ጄምስና ካይሴዶ በአማካይ መስመር ላይ ካሉ የተለየ ጥምረት እንዳላቸው እኛም በግምታችን አቅርበን ነበር። ቸልሲ ከቆመ ኳስ እድሎችን እንደሚያገኝ ብለን ነበር። የተሻለ እድሎችን ሲፈጥሩ አይተናል። በአጠቃላይ እንግዲህ የተገመተውን ቸልሲ ማድረግ ችሏል። ውጤታማነታቸውን ታዲያ መቀጠል የሚያስፈልግ ነው የሚሆነው። እሁድ አርሰናል ከቸልሲ ጠባቂ ጨዋታ ነው የሚሆነው። ስለዚህ ጨዋታ ግን ሌሎች ተከታታይ ፕሮግራሞቻችንን የምንሰራ ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።